እዚህ አልጋ ውስጥ በፍቅር ተሳስቀናል፣ ተኮርፈን ታርቀናል። ልዩና ማርዳ ተያይዘው በእንባ ታጠቡ። ማርዳ የአብርሃም መኝታ ቤት ገብታ ልብሶችን እያየች እንዲሁም ደግሞ ከዚህም በፊት አልጋ ላይ በጣም ብዙ ጣፋጭ ጊዜያትን ከአቢ ጋር አሳልፈን ነበር እያለችም ማርዳ ልብሱን አንስታ ሰቅሰቅ ብላ አለቀሰች። በጣም አዘነች። በዛን ሰዓት ልዩም በጣም አለቀሰች። እሷንም አቀፈቻትኝ። በቃ ማርዳ ነገሮች ሁሉ ይስተካከላሉ፣ እባክሽን ተረጋጊ ብላም ትላታለች። ማርዳም ካሁን በኋላ ከአቢ ጋር እኮ ምንም አይነት ነገር አይኖረንም፣ ምክንያቱም ደግሞ እኔ ሞቴን የምጠባበቅና ዛሬ ነው ሞት ዛሬ ሞት ነገ ሞት እያልኩ የማስብ ሰው ነኝ። ስለዚህ እኔ እኮ ምንም ማድረግ አልችልም በማለት አሁንም በድጋሚ ሰቅሰቅ ብላም ታለቅሳለች። እባክሽን ይኸውልሽ ቤትሽ ነው እኮ አሁን አየሽ ሁሉም ነገር አልናፈቀሽም ወይ ብላ እሷም እንድትረጋጋ ትነግራታለች። ማርዳ ግን ማልቀሷን ነበር የቀጠለች። የአብርሃምን ጃኬት አውርዳ እያሸተተችና እንዲሁም ደግሞ አብርሃምን ያገኘችው ይመስል አቅፋ እያለቀሰች ስታያትኝ ልዩም ዝም ማለት አልቻለችም ነበር። ልዩም አብርሃም ማልቀስ ጀመረች። ልዩ ከዚህም በፊት አብርሃምና እንዲሁም የሳቤላ እናት ምን አይነት ፍቅር እንዳላቸው ታቅም ነበረ። በተለይ ደግሞ አብርሃም የሳቤላ እናት ወይም ደግሞ ማርዳ ከጠፋች በኋላ በጣም ብዙ ችግርና ፈተናዎችን እንዳሳለፈ ስታስብ በተለይ ደግሞ ባርኮንና እንዲሁም በዲና ምክንያት በጣም በሽተኛ እንደሆነና እንዲሁም ደግሞ ከሞትም እንደደረሰ በተለይ ሳቤላ ልጇንም ልትገላት መርዛ በቸኮሌት ላይ መርዝ ጨምራ ልትገላት እንደሆነም የውሉ እያስታወሰች ይህችን የምትመስል እናት እያለቻት እኮ ነው ስትሰቃይ የነበረችው ብላም ስቅስቅ ብላም ታለቅሳለች። አሁንም እንኳን ምንም ቢስ እየተስተካከለን ባይመስላት ቢያንስ እንኳን አብርሃም አሁን ላይ ራሱን እየጠበቀላት ነው። ምንም ቢሆን እንኳን መንቀሳቀስንና እንዲሁም ደግሞ በራስ ማድረጉንም ይህንን ነገር እያደረገች ስላየች ስለዚህ አብርሃም የተሻለ ነገር በተለይ አሁን ዲናና እንዲሁም ባርኮን ቢያዙበትም ነገር ግን ደግሞ ተው አይደለም በማለትም ይህን ነገር ደግሞ ልታደርግ የቻለችው ዶክተር ርብቃ ነች። ዶክተር ርብቃ ሁሉን ነገር ከነገረችውና እንዲሁም ካሳየችው በኋላ ባርኮንና እንዲሁም ዲናን ከቤት እንኳን ባያባረራቸው ጥፋታቸውን ይቅርታ ጠይቀው ቤት እንዲኖሩ ማድረግ ግን ደግሞ አብርሃም እንዲጠነቀቅና ነገሮችን ሁሉ በራሱ ማድረግ እንደሚችልም እንዲሁም ደግሞ ይህን ነገር እኮ አታድርግ የሚሉትን ነገር በፍጹም መስማት እንደሌለበትና ራሱን መከተል እንዳለበትም ስላሰበ ቢያንስ አብርሃም የተሻለ ነገር ላይ ነው አሁን ላይ። ነገር ግን ደግሞ አሁን ላይ ማርዳ ልጇን በተለይ ደግሞ ልጇ ስትንገላታና ስትሰቃይ ማየት በፍጹም አትፈልግም። ምክንያቱም ደግሞ ዲና በጣም ስትጮባትና እንዲሁም ደግሞ በጥፊ ስትመጣት በርቀት አይታለች። እንዲሁም ሳቤላን እንዲህ በምትመታበት ሰዓት ልጄ ምን አይነት ሰው ጋር ነው የምትኖረው? እኔ እኮ የተሻለ ነገር ይሆንላታል ብዬ ነበረ። ቢያንስ እንኳን እኔ ዛሬ እናትሽ ነኝ ብዬ መጥቼ ማሳቀቅ የለብኝም። ምክንያቱም ደግሞ እኔ ዛሬ ሞት ነገ ሞት አላቅም። ስለዚህ በፍጹም እሷ መሰቃየት የለባትም ብዬም ነበረ እያሰብኩትኝ። ነገር ግን ነገሮች ሁሉ እንዳሰብኩት አይደለም። በለካ ልጄ እየተሰቃየች ያለችው ብላም በዚህ ምክንያት ነበረ ስቅስቅ ብላም ያለቀሰች። ልዩ ማርዳ እንዳትጨነቅና እንዲሁም ደግሞ እሷ ችግር ውስጥ እንዳትገባ ስለምትፈልግ ዲና ማለት በጣም ጥሩ ሰው እንደሆነችና እንዲሁም ለሳቤላ ምርጥ እንጀራ እናቷ እንደሆነችም ትነግራታለች። በፍጹም ግን እንደዚህ አይነት ሰው አይደለችም። ምክንያቱም ደግሞ አንቺንም በጥፊ ስትመታሽ አይችሻለሁ። እናም ያን ጥፊ ስትመታሽ እኔ ቀጥታ ልመጣ ነበረ፣ ራሴን መቆጣጠር አልቻልኩም ነበር ብላም ማርዳ ትነግራታለች። እንዲሁም በዚህ ጉዳይ ቢያንስ እንኳን ለልጅም እንደማትመለስ ነው የተረዳሁት ብላ ነበረ የነገረቻትኝ። ልዩም በቃ አሁን ይህን ነገር ማሰብ የለብሽም ብላ ማርዳ ወደ ራሷ እንድትመለስና እንዲሁም ደግሞ በተለይ የአብርሃምን ልብስ ይዛ በምታለቅስበት ሰዓት በጣም እንደተጎዳችና በቃ ሁሉም ነገር
ይስተካከላል፣ እባክሽን እንሂድ በማለት ከቤት ለማስወጣት ትሞክራለች። ማርታ ግን አልጋውን ሁሉ እየፈላለሰች እኔና አቪኮ እዚች አልጋ ላይ በጣም ብዙ ጊዜ ብዙ ጣፋጭ ጊዜያትን አሳልፈናል፣ ብዙ ሳቅንም አሳልፈናል እያለች የድሮ ትዝታዋን እየቀሰቀሰች ማልቀስም ጀመረች። ማርታም ከብዙ ጊዜያት በኋላም ቆይቼ ብመጣም ግን ደግሞ ያኔ ቤቴ እንዳለው ነበር የሚሰማኝ ብላ እንባዋን እያነባች ቀጠለች። እናም ልዩም በቃ እሺ ይኸውልሽ አሁን ነይ ለማንኛውም ሳቤላ ክላስ ደግሞ እንሂድ ብላ እሷን ወደ ላይ ይዛ ትሄዳለች። ማርታም አዎ ልክ ነሽ ልዩ፣ ትዝታዎች ውስጥ ገብቼ ልጄን ረሳዋት አይደለም። መጀመሪያ የልጄን ክፍል ነበር ማየት የነበረብኝ። ነገር ግን ደግሞ የድሮ ያሳለፍናቸው ጣፋጭ ጊዜያትንና አስደሳች ጊዜያትን አንስቼ ትዝታ ውስጥ ገባውኝ። ለዛም ነው ሳቤላን የረሳዋት ብላ ለማንኛውም ልዩ እንሂድ በማለት ወደ ሳቤላ ክፍል ይሄዳሉ። ባርኮንና እንዲሁም የማርዳት ተገናኙ። ባርኮንም ምንድነው የምትፈልጊውን ነገር ተናገሪ ብሎም ይላታል። አብርሃም በእህቴና እንዲሁም ደግሞ በቤተሰቦቼ ንብረት እንዲፈነጭበት አልፈልግም ብላም የሆነ ነገር ልታደርግልኝ ይገባል አንተ ትለዋለች። እሺ ቀጥይ ምንድን ነው የፈለግሽው? ቶሎ የተናገሪ ብሎ ባርኮንም እያንቀጠቅጣታል። ከዛ ቤት 5 ሳንቲም እንዲያገኝ አልፈቅድለትም ብላም ትለዋለች። ባርኮንም ታዲያ ምንድነው እቅድሽ ብሎም ይጠይቃታል። ይህንን ስጠይቃትኝ አንተ እንደምንም አሳምነህ ሙሉ ውክልናውን ትቀበለዋለህ ብላ ለባርኮን ትነግረዋለች። ከዛም በኋላ ቤቱን ለእኔ ትሸጠዋለህ፣ እውነት ግልጹን ነው የምነግርህ፣ ቤቱ የሚያወጣውን ያክል ብር አልሰጥህም፣ ነገር ግን ደግሞ ቤቱ የሚያወጣውን 50% ብር እከፍልሃለሁ፣ ስለዚህ በዚህ ትስማማለህ ብላ ባርኮን ጠይቀዋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት ስንጠብቅ የነበረው ሳቤላ ቀጣይ ክፍል ምን ተፈጠረ በዛሬው እለት የሚለውን ነው ይዤላችሁ የመጣሁት። እናንተ ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ወዳችሁ ፈቅዳችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ውድ ቤተሰቦች ላይክ አድርጉልኝ ፕሊዝ። ላይክ ስታደርጉ ዩቲዩብ ሼር ያደርጋል። እንዲሁም ደግሞ ገና ዛሬ ይህን ቻናል የምትመለከቱ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ማጥቆራቸውን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን የምታገኙ ይሆናል። እንግዲህ በዛሬው ዕለት ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ቀጥታ ወደ ቪዲዮ ውድ ቤተሰቦች እንግዲህ ባርኮንና እንዲሁም ደግሞ የማርታ እህት እየተደራደሩ ይገኛል። ቤቱን አብርሃምን ሙሉ ውክልና ውሰድና ከዛም በኋላ ለእኔ ሽጥልኝ፣ ከዛ ከሸጥክም በኋላ ቤቱ ከሚወጣው 50%ን እከፍላለሁ ስትልም ነገረችው። ባርኮንም በጣም ተናዶና ተበሳጭቶ ያው እንግዲህ አካውንቱ በአንተ ስም ስለሚገባ አይጠፋም ስትለው ውክልናውን ለእኔ ካደረኩኝ ወይም ደግሞ ሙሉ ውክልናውን ከወሰድኩኝ ለምን ብዬ ነው ላንቺ የሚሸጥልሽ ብሎ ይላታል። ምክንያቱም ደግሞ ለሌላ ሰው እንዲሸጠው ስለማልፈቅድልህ ብላም ትለዋለች። ይኸውልሽ ያንቺ ፍቃድ አያስፈልገኝም፣ እኔ እኮ ማርኮን ነኝ።